እንኳን ደስ አላችሁ። አብርሽና ሩታ ተሳክቶላቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሳህለን ውድ እህቶቼ እንደምን አላችሁልኝ? አላህ ይጠብቃችሁ። እንግዲህ ሩታና አብርሽ ወደ ቡታጅራ ጉዞ ጀምረዋል። አንበሶች ወደፊት ውሾች እየጮሁ ይመጣሉ ማለት ነው። እውነት ለመናገር ዛሬ ደግሞ ወደ ቡታጅራ ዝግጅት የሰርግ ዝግጅት እየተደረገላቸው እንግዲህ ከሁለት አገቡሽና አገቡሽ ግጥግጥ ሰርግ እንደገና ድል ያለ ወይ ባለ እየሄዱ ይገኛሉ። እንግዲህ አንበሶች ይሮጣሉ፣ ውሾች ያለቅሳሉ የተባሉ እንግዲህ የአብርሽና የሩታ ጠላቶች የዝሙት ልጅ ነው እያሉ ብዙዎች የምትሏላችሁ ወላሂ ከዚህ ካፋችሁ ራሱ ሲወጣ በጣም የሚያስጠላ ነገር ነው። አረ ተው እነዚህ ልጆች ምን ችግር አለ? ገና እኮ ገና ያረጋ ነው። ገና ደም እኮ ነው። ገና ህፃኑ ገና የ3 ወር ልጅ እንዲህ ሩታ ብታረግዝ ምን ችግር አለ? እውነት ለመናገር የሩታና የአብርሽ እንቁ አንበሳ ጀግና እዚህ በመድረሳቸው ሁሉም ቅጥል ብለዋል። ቅጥልጥል ዘሩ ቀለጠ ወይሁ። እንግዲህ ውዶች ሰበር ዜና ሩታ ስላረገዘች ህዝቡ እያለቀሰ ይገኛል። ውሸት ነው ይላሉ። በቃ ምን ታደርጉ እንግዲህ ስርጉን ተጠርታችኋል። ሩታና አብርሽ ወደ ቡታጅራ ሊገሰግሱ ነው። ሰርግ አላቸው ከሩታዬ እናትና ከነ ጋሽዬ ሁሎችም ግጥግጥ ሊያደርጉ ነው። እንኳን ደስ አላችሁ በሉልን። እውነት ለመናገር በጣም ተደስተናል። ሩታዬ ክብር አላት። የኛ ንጉስ ክብር አለው። እንግዲህ ንጉስና ንጉስቲቱ አሁንም ደረጃ ላይ ተቀምጠው መድረክ ላይ በ3ኛ ደረጃ ሊቀመጡ ነው። እንግዲህ እውነት ለመናገር ሁሉም እንዲህ እንደ አበባ አሁንም አበባ ሊበተንላቸው ሲሉ ሰው ግን የሌላ ልጅ ነው እንዲህ የዝሙት ልጅ ነው። አረ ተው። እውነት ለመናገር በጣም ታሳፍራላችሁ። አስለን አባባሉ ራሱ የሚያስጠላ አባባል። እንዴት በየሰው ልጅ ተገብቶ ተድሮ አረገዝኩ ብሎ እውነታውን አይሆንላትም ስትባል የነበረች ቆንጆ መታ አልሐምዱሊላህ ሆኖላት ተሳክቶላት እዚህ ደረጃ ስትደርስ መፍሩት ማለት የነበረባችሁ እንኳን ለዚህ በቃሽ፣ እንኳን ደስ አለሽ መባል። የኮመንት ማት በኮመንት ስድብ ምንድነው ግን? ወላሂ ምን አይነት ዘመን ነው የደረስን? አረ ወደዛ በጣም የሚያስጠላ ደረጃ እየሄዳችሁ ትገኛላችሁ። እንግዲህ የማን ተከታይ እንደሆናችሁም ለይተን ባናውቅም እንዲሁም አድናቂዎች በሙሉ ራሳችሁ እንደገና ራሳችሁን ወደ ኋላ እየተመለሳችሁ ፈክሩ ወይም ብታስቡ ጥሩ ይመስለኛል። እውነት ለመናገር የማንን ልጅ ማን ይሳደባል? የማንን ጀግና ማን ይናገራል? የማንን ጎበዝ ማን በእግሩ ይረገጣል ማለት ነው። አብርሽ የሚረገጥ ሰው እንዳይደለ እንነግራቸዋለን። እኛ ተከታዮች ደግሞ ወደዳችሁም ጠላችሁም በጎችም ተባልነ የአብርሃም ልጅም አይደለም ብትሉም የአብርሃም ልጅ ነው። ግጥም አድርጎ የአብርሃም ልጅ ነው፣ የሩታ ልጅ ነው። እንዲሁ ሳርስቃለሁ እንደማሽላ ከሆዴ ገብቶ ነገር እየተብላላለ ሰው እንግዲህ የደቆሰውን ነገር እየደቆሰ እየበላ ይገኛል ማለት ነው። እናንተ ብትደቁሱ አብርሽ ጆሮ የለውም። ብትሰሙትም ብትሉትም ብትጠሩትም አይሰማም ማለት ነው። እና ለሰው ልጅ ክፉ መሆን ራስን አዙሮ የጠመጠሙት ገመድ አዙሮ ራሳችሁን እንደሚደፋችሁ ወቁ። አብርሽና ሩታ ንጹህ ሰው ስለሆኑ ግን እዚህ ደረጃ ደርሰዋል። ግን አሁንም ላያችሁ ላይ እየረገጧችሁ እንደሚሄዱ የታወቀ ነው እና የሰውን ስም ባታጠፉ ጥሩ ነው። እንግዲህ ዛሬ 2ኛ ሰርግ አሁንም ታውቃላችሁ። እንግዲህ ቡታጅራ ገና ሰርጉ እንዳልሆነ ሁላችንም እናውቃለን። እንግዲህ ሽክሽክታው ደርሶናል ውዶቼ። ዛሬ ደግሞ እንግዲህ ጥሪ ተጣርታችኋል በቡታጅራ እነ ሩታዬ ሸብረብ እያሉ ሰርጉንም እንግዲህ የቤተሰብ ደስታቸውን ወገን የለውም ወደር የለውም የደስታቸው ማለት ነው። በጣም ተደስተዋል። እንደዚህ ሆኖማ እንደማይቀር እኛም ትክክለኛ እናውቃለን። ስለዚህ ጥሪ ተጠርታችኋል። አብራችሁ የምትሄዱ መሄድ ትችላላችሁ ማለት ነው። እንግዲህ ውዶቼ አዲስ አበባ ያላችሁ ጓደኞች እንግዲህ ተረተቡ ወይም ደግሞ በስነ ስርዓት
ጥሪ ተጠርታችኋል ከዛሬ ካሁኑ ሰዓት ጀምሮ ማለት ነው። እንግዲህ አብርሃም ወደፊት እየሄደ ነው። አሁንማ ወይኔ ጉዴ ወይኔ ጉዴ ጆሮ የለውም። አዎ ወላሂ ጆሮ የለውም። የሚገርማችሁ ነገር በጣም ደስተኛ ነው። በፊት ፕራንክ እያደረገችው እየመሰለው ሁሌም አያምናትም ነበር። አሁን ግን ከተጋቡ አንስቶ ግን እውነቱን ነው በቃ እንዴ እኔስ መቼ ነው የምወልድ? መቼ ነው የልጅ አባት የምሆነው? መቼ ነው እህቱ እንኳን ስትወልድ የኔ ሩታዬ መቼ ነው የምትወልጅልኝ? መንታ መንታውን እያለ ሲል ነበር። ሲሆን መንታ ይሁን ብላችሁ ዱአ አድርጉላት እንጂ እንዴት አሁን ደግሞ የሱ አይደለም? ምን ነው ወጨበር ያነሳችሁ? ቅናት ፍጥፍጥ አድርጎ ገደላቸው። እኛ እንግዲህ ሰዎችን አላወቅናቸውም። አብርሽና ሩታ እየሮጡ ይገኛሉ። እውነት ለመናገር ዛሬ ደግሞ በጣም ተደስተናል። ቡታጅሮች እንግዲህ ጠርተዋቸዋል። ከቡታጅራ እንግዲህ ጮፌና አበባ ተጎዝጉዞላቸው ነው የሚገቡ ተብሏልኝ። ይህን ሲሰሙ ጠላት እያረቀስ ይገኛል። ጠላቶች እየጮሁ ውሾች እየጮሁ ይገኛሉ። እውነት ለመናገር ለሩታና ለአብርሽ የማንኮነው ነገር የለንም። ያሉትን ቢበሉ እኛ አብረናችሁንን አይዟችሁ የኛ እንቆች ወልዳችሁ ሳሙ ማለት ሲገባ እውነት ለመናገር ወልዳችሁ እቀፉ፣ ወልዳችሁ ሳሙ። ኢንሻአላህ በሀዙ ይደግ የዓለም አስመጭና ላኪ ይሁን ማለት ሲገባችሁ የአብርሃም አይደለም የሩታም አይደለም እንዴ እየታመጣችሁ ልትሉ ነው ላላ ብላችሁ። አረ የሰው ስም የምታጠፉ እንግዲህ ምንም ማድረግ አልችልም። በጨለማው መንገድ እየሄዳችሁ ነው። አሁንም አልተሳካላችሁም። ሩታና አብርሽ ግን ተሳክቶላቸው ደህና መንገድ ኑሯቸው እያማረ እየሄዱ ይገኛሉ። ውዶች ቤተሰቦችን ሸር ላይክ እያደረጉ ቤተሰብ ይሆኑ። እውነት ለመናገር አዲስ ሾክሾክታ ደርሶናል። ዛሬ እንግዲህ በቡታጅራ ሰርግ ሊሆን ነው። እንኳን ደስ አላችሁ ውዶች። እንግዲህ ጠላት ቁጭ በል ጠላቶች እንዳትሄዱ እንደ በፊቱ እንግዲህ ቁጭ ብላችሁ ከአሁንም ቁጭ ብላችሁ ማልቀስ ብቻ ነው። እንዳሁኑ ቁጭ ብላችሁ እንደምታለቅሱት ማለት ነው። ሰርጉ አልሆነም ሲባል ሆኖ አያችሁ፣ አይሆንላቸውም ሲባል ሆኖላቸው ታዩ። እርጉዛት ሆንም ስትሉ አርግዛ ተገኘች። ምን ይፈጠር? ምንም ማድረግ አልችሉ። በእነሱ በእጃችሁ ስላልሆነ ብቻ ሁሉም ተቃጥሏል። እውነት ለመናገር በጣም ያሳዝናል። እና ከዚህ ከሰው ጠላት አላህ ይጠብቃችሁ እላለሁ ውዶቼ። እንደወደዳችሁ ተስፋ አደርጋለሁ። ዛሬ እንግዲህ እና አብርሃም ደስ ብሏቸዋል። ቡታጅራ ጥሪ ተጣርተዋል፣ ሊሄዱ ነው። እንኳን ደስ አላችሁ። ሸር ላይክ አድርጉ። ሰላም አለይኩም ወራህመቱላህ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي